የልጅነት ፍቅር ያፍላነት ትዝታ ያፍላነት ትዝታ በልቤ ቋጥ አይ ነው ገብቶኛል ገብቶሽ ወይኔ ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ያው እንግዲህ አንዳንድ ሚስጥርም አለ ቤተሰብ፣ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዳኒ ለምን ቀድሞ እንደገባ አዲስ መረጃ አለኝ ማለት ነው ቤተሰብ። በቅድሚያ ግን ትላንትና እንግዲህ ሩታ፣ አብርሽ፣ ጽጌና ሜሪ በሰሩበት ቪዲዮ ይሳቅም አለበት። በሱ ቪዲዮ ላይ አንዳንድ አስተያየት ልስጥበት ማለት ነው። በመጀመሪያ ጽጌ እንግዲህ ክሎሮክስ ጠጥታለች ብለው ያንን የሚያክል ክሎሮክስ እንግዲህ ከጠጣችው ያው ወተት እየጠጣች ነበረ። በሩን ፍት ሲያደርጉት ተከፈተ ማለት ነው። እና ጽጌ እንግዲህ ክሎሮክስ የሚያክል ነገር ጠጥታ ነገር ግን ያው በወተት እንግዲህ መልሶላታል፣ አልሞተችም። ይሄ ነገር ግን እኔ በጣም አንዳንዴ የእውነት ይመስለኛል። እውነት ለመናገር እውነት ነው ብዬ ስጨርስ ደግሞ ካሜራ እንዴት የሰውን ያክል ነፍስ እየጠፋ እያለ ካሜራ እንዴት አንድ ሰው ያ ካሜራ ማኑ አይደነግጥም? እንዴት ነው ኢትዮጵያ ያለ ሕዝብ ተቀያይረናል ልበል ማለት አንድ ሰው እንኳን ሰው ያክል መርዝ ጠጥቶ ቀርቶ የምናነሳው የምናስቀምጠው ነው የሚጠፋብን። የሆነ ነገር ወደቀ ተገጨ እንኳን ከተባለ ማለት ነው። እና ክሎሮክስን ጠጥታው እዚህ ጋር ስትወድቅ አላል ብቻ ብዙ ነገሮችን ስትሰራ ካሜራማኑ ግን ከክላሳቸውም ሳላም እየወጣ ቪዲዮ እየቀረጸ ነበረና ይሄን ሳይ ይሄ ነገር ድራማ ነው ብዬ አስባለሁ። ነገር ግን ክሎሮክሱን ደግሞ የእውነት ጠጥታው ነው ወይ ብዬ ሳስብ ይሄ ነገር እውነት ነው እንዲላለሁ። በእርግጥ እውነት ሊሆንም ይችላል ብዬ አስባለሁ። ምክንያቱም አሁን ለምሳሌ ጽጌ ዳኒን ብላ የሄደችው እንግዲህ በእርግጥ ለሩታና እንግዲህ ለአብርሽ ሰርግ ነው ብለው ነው የተናገሩት። ነገር ግን ያው ዳኒ እንደምትወደው ብዙ ጊዜ ነግረዋለች። እሱ ግን አልተረዳትም። ከሜሪ ጋር ሆኗል፣ ከብዙ ሴቶች ጋር የሆነ ጽጌን በጣም አናዷታል ማለት ነው ዳኒ። በእርግጥ ሁኔታው ያናድዳል። ነገር ግን ይሄን ያህል መርዝ የሚያስጠጣ አይደለም። አንድ ወንድ ልጅ በቃ አልፈልግሽም ካለ አልፈልግሽም ነው ማለት እየደጋገመች በቃ ይሄ ነገር በጣም ተደጋገመ። እና ዳኒ ደግሞ በዛን ሰዓት ከዱባይ ስትመለስ ጽጌ አብሮ አደግህ ነች፣ የልጅነትህ ነች። ፍቅር እንኳን ባይኖርብህ ልክ እንደ እህትህ እንኳን ብታያት ቢያንስ ይዘሃት ነበር መምጣት ያለብህ። እሷ በጣም አንተን ነው የምታውቀው። ሁሉም ብታውቃቸውም እነሱን በቅርብ ነው የምታውቃቸው። ነገር ግን አንተን ከልጅነቷ ጀምራ ታውቃለች። እና እሷን በፍጹም ትተህ መሄድ የለብህም ብዬ ነው የማስበው ከሰሩት አንጻር ማለት ነው። ሲጀመር ደግሞ ጽጌ ማለት ራስሽን የምትችይ ብዙ ነገሮችን የምታውቂ ልጅ ነሽ። እንኳን ሌላው ባለፈ ብቻሽን ከአዲስ አበባ ዱባይ ሄደሽ ተዝናንተሽ የተመለስሽ ልጅ ነሽ። እንዴት ነው ዳኒ ትላንትና ትቶኝ ከዚህ ከዱባይ ኢትዮጵያ ገብቷል ብለሽ አንቺ እዚህ ጋር ራስሽን እስከ ማጥፋት ድረስ የምትደርሺው ምን ለማለት ነው? ማለት ምን ለማስተላለፍ ነው የሞከራችሁት? በጣም ግራ የሚያጋባ ነገር ነው። ምክንያቱም አንድ ሴት ልጅ ፍቅረኛዋ ወይ ደግሞ የምትወደው ልጅ እምቢ ሲላት ወይ ደግሞ ትቷት ሲሄድ መርዝ ጠጣ ማለታችሁ ነው። እኔ የምታስተላልፉት ነገር በእውነት ለመናገር ሁሌም ግራ እንደገባኝ ነው። ነገር ግን ትላንትና ያስተዋልኩት ነገር ቢኖር ያው ሰሞኑን እንግዲህ ብዙ ወጪዎችን ስላወጡ ቻናሉም ቀዝቀዝ ስላለ መታመን ግዴታ እንዲታመኑ እንደዚህ ማድረግ ነበረባቸው። ጽጌ በነገራችን ላይ ከብዙ አርቲስቶች ጋር ብዙ ፊልሞችን ሰርታለች። የተለቀቀም አለ ያልተለቀቀም ብዙ ፊልሞችን ሰርታለች ማለት ነው። ከዳኒ ጋር ራሱ ምርጥ ድራማ ጀምራ ነበረ። ነገር ግን ያው መሀል ላይ አቋረጡት። ለምን እንደሆነ ባላውቅም መሀከል ላይ አቋርጠውታል። ግን በጣም ደስ የሚል ድራማ ነበረ። አዝናኝም ነው አስተማሪም ነው የሰሩት ቪዲዮ የሰሩት ድራማ ነበረ። ነገር ግን በመሀል ላይ አቋርጠውታል። ያው አላዋጣም ቢላቸው ነው። እና ደግሞ ብዙ ፊልሞችንም ሰርታለች ከብዙ አርቲስቶች ጋር። ነገር ግን ግማሹ አልተለቀቀም፣ ግማሹ ደግሞ ያው ተለቋል። ያያችሁታላችሁ ብዬ አስባለሁኝ ቤተሰብ። እኔ ግን ምን እንደመሰለ ታውቃላችሁ? በቃ
ይሆናል አይደለ? እኔ የራሴ ያሰብኩት ነገር ዳኒ ትቷቸው የመጣው ብዙ ተመልካችም ያለው ነገር ነው። እባክህ ዳኒ ለጽጌ ቀለበት አድርግላት። ዱባይ ላይ ነበር እኔ የጠበቅኩት። እንደውም ዱባይ ላይ ሰርፕራይዝ ያደርጋታል ብዬ ነበረ። ምክንያቱም ጽጌ ብዙ ጊዜ ፍቅሯን ገልጻለታለች፣ እንደምትወደው ነግረዋለች። ስለዚህ ቀለበት አድርጎላት ሰርፕራይዝ ያደርገናል ብዬ አስቤ ነበረ። ነገር ግን አላደረገላትም። ለምን እንዳላደረገላት ይመስለኛል ይሄንን ቪዲዮ ሰርተው የተዝናኑበትን ብር መልሰው ቪዲዮ መስራት አለባቸው ግዴታ። ይሄንን ነገር አድርገው ምናልባት ዳኒ ቀድሞ የመጣው ኤርፖርት እኛንም እሷንም ፕራንክ ሊያደርጋት እንደሆነ ኤርፖርት ቀለበት ሊያደርግላት ነው ብላችሁ አላሰባችሁትም? ቤተሰብ እኔ እንደዛ ነው ያሰብኩት። ምክንያቱም ዳኒ ብዙ ጊዜ ፕራንክ ሰርቶናል፣ ብዙ ጊዜ በቃ አስደምሙናል። ሩታ ፍቅረኛዬ ናት ብሎ በጣም ብዙ ሜሪ ፍቅረኛዬ ናት ብሎ ዳኒ ምንም ያልሰራው ነገር የለም። በቃ ድራማ መስራት ይችልበታል። እንደዚህ እንደፈን ነው። እኔ አንዳንዴ ሆነላ የማየው በቃ አንዳንዴ ራሱ ያስቀኛል እሱን ስመለከት ማለት ነውና ይመስለኛል ዳኒ አሁን ቀድሞ የመጣው እኛንም ጽጌንም ፕራንክ ሊያደርጋቸው ነው ብዬ ነው ማስበው። ምክንያቱም ለአብርሽ ራሱ የነገረው ነው የሚመስለኝ። አሁን እኛ ፕራንክ እየተደረግን ያለነው እኛ ተመልካቾችና ጽጌ ናት። እንደዚህ ቀድሜ ምናምን ኤርፖርት ደስ በሚል አቀባበል ቢቀበላት ብዬ አስባለሁ። ዳኒ ሲጀመር ምናልባት ቪዲዮውን ካየኸው የኔም ቪዲዮ የእውነት ለመናገር እንደ ጽጌ የሚወድህና የሚችልህ አታገኝም። ጽጌ ብዙ ጊዜ ትናገራለች። እሱ የሆነ ቃለ ምልልስ ላይ ራሱ ከሰማችኋት ስልክ እንኳን ስደውልለት አያነሳልኝም፣ ስልክ አይመልስልኝም፣ ከቤት ከወጣ ዝም ነው የሚለኝ፣ ብዙ ለእኔ ሰዓት ጊዜ አይሰጠኝም፣ አብረን ተቀምጠን እንኳን ስልኩን በመጎርጎር ነው የሚያሳልፈው እያለች ነበረና ጽጌ በቃ በጣም ጥሩ ልጅ ነች። አብራህ ያደገች ነች። ጸባይክን ታውቃለች፣ ጸባዋን ታውቃለህ። በጣም ምርጥ የልጅ ናት። በነገራችን ላይ ጽጌ አለባበሷን ብታስተካክል በጣም የምታምር ቆንጅዬ ልጅ ናት። ቆንጅዬ ታዳጊ ልጅ ነች። አለባበሷንም ደግሞ ከጊዜ ብዛት ታስተካክላለች ብዬ አስባለሁኝ። እና ደግሞ ዳኒም እንደዚህ ሴት ማፈራረክ ምናምን አቁመህ ለጽጌ ቀለበት ብታደርግላት፣ ወደ ቁም ነገር ብትገቡ ብዙ ነገሮችን መስራት ትችላላችሁ። አንድ ላይ ሆናችሁ ገና ትንሽ ናችሁ፣ የምታድጉ ልጆች ናችሁ። በቃ በጣም ብዙ ነገሮችን መስራት ትችላላችሁ። ግሩፓችሁ ራሱ በጣም ደስ የሚል ግሩፕ ነበረ። እነ ቤዚ እነ ማርቴ በዛን ሰዓት አሪፍ ፕራንክ ነበር የምትሰሩት፣ ያዝናናል። በእርግጥ አንዳንዱ እውነት ለመናገር ባሰሩት የሚያስብል ፕራንክ ብሰሩ፣ ግን ደግሞ ያን ጊዜ በጣም የምሰሩት ፕራንክ ነው የምሰሩት። በቃ ሁላችሁም እንደዚህ ማልቀስ የለ እንትን ማለት የለ፣ በቃ ደስ የሚል ነገር ነበር የምሰሩት። እና ያው ወደ ሌላ ውስጥ ገባችሁና ቲክቶክ ጌም መጣና ባለጋችሁና ከዛ ደግሞ እንደገና በአዲስ ቻናል ስመጡ ያው በሚያሳዝን ሁኔታ የሚያስጠላ ነገሮች ሰርታችኋል። ነገር ግን አሁንም ከጽጌ ጋር አብራችሁ ብትሆኑ ትልቅ ደረጃ ትደርሳላችሁ ብዬ አስባለሁ። ዳኒ እንግዲህ እኔ እንዳሰብኩት ኤርፖርት ሄደ ሰርፕራይዝ እንደምታደርጋት ተስፋለኝ። ጽጌዬን የኔ ውድ የኔ ቀበጥ የእውነት በጣም ነው የምወዳት። ቤተሰብ ይሄን ነው መናገር የምፈልገው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።